ርብቃ ያላሰበችው ነገር ገጠማት። በጣም ልቧ ተሰበረ። እንግዲህ አቤል ምን እንዳደረጋት እንግዲህ ይዘንላችሁ ቀርበናል ማለት ነው። ርብቃ በጣም የምታሳዝን ሆናለች። ከማሰበችው በላይ ሆናት። እንግዲህ ዛሬ ርብቃ ከአውጣይ ፓርቲ ይዘንላችሁ መጥተናል። የቻናሌ ተከታታዮች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ አበረታቱን። ቪዲዮውን በላይክ እንድትጀምሩ በትህትና ጠይቃለሁ። እስከ መጨረሻ ድረስ አብራችሁን ጠብቆ ርብቃ በኢዮብ ምክንያት ያልጠበቀችው ነገር ደርሶባታል። በፍጹም ይህ ነገር ይጠቀመዋል ብላ ያላሰበችው ነገር ነው። ካሜራውን በርብቃ እጅ ገብታለች። ይህንን ነገር ስታየው እንግዲህ ያን ሁሉ ወረቀት ስትወስድ ከክላስ ገብታ ያንን ሁሉ በእጇ ያልነበረውን ካሜራ ሰጥቷታል ማለት ነው። እሷም አይታ ማመን አቅቷት በጣም ያለቀሰ። ኢዮብ ግን ቪዲዮን ካሰራጨውና ከበተነው አቤልና የአቤል ጓደኞች ካዩ በኋላ ነው ወደ እሷ ርብቃ እጇ ላይ እንዲደርስ ያደረገችው። አንተ እሷ ርብቃ ጠላትህ ናት በማለት እያሳወቀውን ያለ ነው። እንግዲህ ከድርጁ ውስጥ እንግዲህ ከመሳቢያ ውስጥ ወረቀቱን እያወጣች እያለ ያለውን እሷ ለእሱ ጠላት እንደሆነች የሚያመለክተውን ካሜራ ነው እንግዲህ ለአቤል እየሰጠው ማለት ነው። እሷ ግን በፍጹም ይህን ነገር የድብቅ ካሜራ መኖሩን ስለምታውቅ ክላስ ውስጥ ገብታ ያን ወረቀት እንግዲህ አውጥታ ስትሰጠው የተወሰነ ሰከንድ ካነበበችው ካየችው በኋላ ነበረ ወደ ሳላ ይዛለት መታ ወደ ውጭ ይዛለት ወጥታ የነበረው። እንደሚታወቅ ነው ወደ ውጭ ይዛት ወጥታ ትስጠው እንጂ ስለምን እንደሆነ ምንም የተረዳችው ነገር አልነበራትም ፈጽሞ ነበር። ይህ ቪዲዮ የተጠቀመው ርብቃ ወደዚህ ቤት የመጣችው አቤልን ፈልጋ ንብረት ፈልጋ እንደሆነና ማረጋገጫ እንደሆነ ሊያሳይባት የፈለገው ነገር ነው። ከዛም በኋላ እንግዲህ አቤል ይህንን ነገር ሊያመን አልቻለም። ካላመንክ ተብሎ ቪዲዮን ታይቶለታል ማለት ነው። ምክንያቱም አቤል ሰሞኑን በቤተሰቦቹ ውርስ ላይ ለማስተካከል ወደ ቢሮ ሲሄድ እንግዲህ የተነገረው እንዲህ አልነበረም። ይህ ፋይል ከቀናት በኋላ የመጣና ይህን ወረቀት ከቀናት በፊት ይዘው ሲመጡ ያስፈርሙ ሲሉ እንደተያዛቸው ይነገራል። አቤል ደግሞ ይህን ነገር ማን ነው የሚያደርገው? ማሚቴ ልትሆን ትችላለች። ጸባዋ ማሚቴ በጣም ተቃይሯ በማምለጥ አቤል ያሰበው ማሚቴን ነበር ጠርጥሯት የነበረው። ምክንያቱም ኢዮብ እንደዚህ አይነት ነገሮችን ቁም ነገር ላይ ብዙም ትኩረት ስለማያደርግ ኢዮብ ይህን ያደርጋል ብሎም በፍጹም አላሰበውም ነበር እና አቤል እዩን ያማከረው ማን ሊሆን ይችላል በሚል ነበር ያማከረው። እኔ የምጠራጠረው ማሚቴ ናት። ምክንያቱም ማሚቴ የተቀያየረበት ጸባዋ ይህንን ይሆናል። ኢዮብም ግን ቀደም ብሎ ነገሮችን እያንዳንዳች ሰርቶ ስለነበረ ይህንን ነገር እናትየዋን እንግዲህ ከአቤል ሲሰማ ውስጡ ደስ እያለው እንግዲህ አቤል እንደተናደደ በዚህ ነገር ላይ ማን ሊሆን ይችላል የሚለውን ሲያስብ ኢዮብ የመጣለት ርብቃ መበቀልና ኢዮብ ጥርስ ንክስ አድርጎ አቤልን ያየው ነበረ። አቤል ከዚያም በኋላ ምን እያሰብክ ነው ኢዮብ? እየነገርኩ ያለው እኮ በዚህ በንብረቱ ጉዳይ እኮ ነው እያለ ሲጠይቀው እዩ ደግሞ እኔ ማን እንዳደረገው ይህንን ነገር ማን እንዳደረገው ሳላውቅ ማረፍ አልችልም፣ ወንድሜ በጣም ነው የሚያናድደው በማለት ኢዮብ ከተቀመጠበት ብድግ ይልና ዙሪያውን እየተሽከረከረ ደስኩን እየዞረ ሲያስብ ከቆየ በኋላ በሆነ ነገር ማጣራት አይቀርም፣ እናጣራዋለን። ወደዚህ ቤት ሲገባ የውጭ ሰው ወደዚህ ቤት ያየ ሰው ካለ ጎረቤትም ቢሆን እንጠይቃለን ካለ በኋላ ርብቃ ወደ ኪችን ስትሄድ ያታል። ከዛም በኋላ አቤል ይህንን የምሰራው ስራ አለኝ ቀጠሮ አለብኝ በማለት እንግዲህ ከቤት ሲወጣ ወደ ርብቃ ይሄዳል እዩ። ከዛም እሷን እንግዲህ ከኪችን ሄዶ ካገኘት በኋላ የርብቃ የሜራ ላይ የቀረጸው ቪዲዮ እያንዳንዱን ነገር ለተለያዩ ስልኮች ከበተነ በኋላ ፋይሎችንም ወደ ሌላ ፋይል ላይ ካስቀመጠ በኋላ ትክክለኛውን ካሜራ ይሰጣታል። እሷን በዛ ጊዜ ካሜራውን የተቀረጸውን ቪዲዮ ስታየው ርብቃ ራሷን ማመን ያቃታትና በጣም ነው የተደናገጠችው።
አቤል ውስጥ ማሰቢያ ገብታ ወረቀቱን ስታወጣ የሚገልጸው ከክፍል ስትገባ እስከምትወጣ ድረስ የሚያይ ከክፍል ትገባለች። መኝታ ክፍል ከገባች በኋላ ቀጥታ ወደ መሳቢያው ነው። መሳቢያው ላይ ስባ ወረቀቶችን ካገላበጠች በኋላ ወረቀቱን ካገኘች በኋላ ቀጥታ ከሌላ ቀረበቶች ጋር አስተያይታ በእጇ የያዘችውን አንብባ ሌሎቹን ወደ መሳቢያ መልሳ ክፍል ስትወጣ የተቀረጸውን ቪዲዮ እሷ ናት ቀጥታ ከክፍል ወስዳ ይህንን ፋይል ወደ መስሪያ ቤት ሄዳ ንብረቱን ወደ ራሷ ስም ለማዞር የሞከረችው በማለት ነበር የተባለው። ማን ሊወስደው ይችላል በሚለው ዙሪያ ላይ እንግዲህ እሷ እንደወሰደች በቪዲዮ ጭምር ማረጋገጫ ተጋልጧል ማለት ነው። ከዛም በኋላ ኢዮብ ይህንን ነገር ካሳያት በኋላ ርብቃም ይህን ከአቤል ካሳዩት ምን ሊወስን ይችላል በማለት ያስፈራራታል። እሷም በፍጹም ይህን ነገር ሆን ብለህ ያደረግከው ነገር እንጂ እኔ የማውቀው ጉዳይ የለኝም፣ እየቀለድክ መሆን አለበት ኢዮብ፣ ለምን እንደዚህ ታደርገናለህ? ይህንን ነገር የሚያስፈልግ ወረቀት ነገር ነው ብለህ እኮ ስትነግረኝ ያገኘሁትን ትክክለኛ ነው ብዬ ያሰብኩት ወረቀት ነው ይዤልህ የመጣሁት በማለት ትነግረዋለች። ቪዲዮውንም እንዳጠፋለች ስትጠይቀው በትቀልጂ ከዚህ በኋላ አላጠፋልሽም ሲል ጥሏት ይወጣል። ርብቃም ደንግጣ ወደ ሳሎን ቤት ትወጣች። ማሚቴም አልነበረችም። አዞ ግን ከኪችን በር ላይ ቆማ ስታዳምጣቸው ነበረ። ይህንን ቪዲዮ ሊያጠፋልሽ የሚችለው ትክክለኛ ኦሪጂናሉን ቪዲዮ ወረቀቱን ስትሰጪ ነው በማለት ይናገራል ኢዮብ። እሷም እንዴት እንደዚህ አይነት ነገር ልትሰራ ትችላለህ? ምክንያቱም ከዚህ በፊት እንደቀለድሽብኝ አሁን ደግሞ እኔ በአንቺ ላይ እቀልድብሻለሁ። ይህንን ነገር የአሁኑ ስህተት የማታስተካክይ ከሆነ እኔ አስተካክለዋለሁ በማለት እንግዲህ እያንዳንዱን ነገር ያስፈራራታል። ርብቃም እንግዲህ ስታስተውለው ምንም አይነት እዚህ ጋር ኢዮብ ነው የሚል ምንም መረጋገጫ የላትም። በቪዲዮ በግልጽ የምትታየው እሷ ናት። ከበር ከወጣች በኋላ ወደ መስሪያ ቤት ትሄድ፣ ወደ ኢዮብ ትሄድ የሚያሳይ ነገር የለም። ወደ ማሚዬ ትስጥ የሚለው ወይም ወደ ቤተሰቦቿ ትስጥ የሚል የሚያሳይ ነገር ስለሌለ ዋናዋ ተጠርጣሪ እሷ በመሆኗ ኢዮብ በጣም ጮቤ ይረግጣል። አቤል ደግሞ ይሄንን ካየ በርብቃ ላይ ከባድ የሆነ እርምጃ እንደሚያሳይባት እና የጸባይ መቀየር እንደሚያሳይባት እና ያረገዘችውንም በማስታወስ ወደ ክፍሏ ለሰዓታት ዘግታ ቤቷን ታለቃቀሳለች። ከዛም ካለቃቀሰ በኋላ ምንድነው አቤልም ይህንን ወረቀት ለማስፈረም እና ያላለቁ ጉዳዮችን ለማስጨረስ ስለነበረ ወደ ቢሮ መልሶ ሄደው በዛን ጊዜ እግረ መንገዱን እንግዲህ ያንን ወረቀት ማን እንዳመጣው ይጠይቀዋል። እሱም የእሱም ስም እርግጠኛ ባንሆንም ምስክር ተብላ የመጣችው የኢዮብ ያገባትን ኢዮብ የጋብቻ ወረቀት ያሰራላትን ሴት ይዞ እንደመጣ፣ ምክንያቱም በዛ ወረቀት ላይ መመስከር ያለባት እሷ ስለሆነች የምስክሯን ስም ሲነገር አቤልም ይህንን ከሰማ በኋላ ርብቃና እሷ ፈጽሞ ስለማይግባቡ እሷና ርብቃ ግንኙነት ስለሌላቸው ፈጽሞ ይሄን ልታደርግ አትችልም በማለት እንግዲህ የመጀመሪያውን አቤል ርብቃ ይሄን ነገር ታደርጋለች ብሎ አይጠረጠራትም። ቪዲዮንም ስላላየው አቤል አሁንም ያንን መፍትሄ ለመፈለግ ነበረ ወደ መስሪያ ቤት ሄደው ጎን ሲያጠያይቅም የነበረው። ከዛም በኋላ ሌላ መረጃ የሚያገኘው ምንድነው ኢዮና ልጅቷ እንደተጋቡ እንዲሁም ደግሞ ይሰማል ማለት ነው። በዚህ ጊዜ አቤል በጣም ያለ ምክንያት ኢዮብና ልጅቱ ሊጋቡ አይችሉም። በፍጹም ኢዮብ ይችን ልጅ አይፈልጋትም፣ አይወዳትም። እንዴትስ ድንገት አገባት? እንዴትስ እዚህ ላይ ንብረት ውርስ ላይ ልትፈርም ምስክር ልትሆን እንዴት መጣች የሚለው ጥያቄ ላይ በጣም ራሱን ካሰበበት በኋላ መልሶ ወደ ቤቱ ይመለሳል። ከዛም በኋላ ትክክለኛ ስሙን ከዚህ ስም ማዞሪያ የሚችለውን ተባበሩኝ ሲለው እዚህ ስሙን ሊያዞር የቻለው ሰው እንግዲህ ይሉታል። በወቅቱ እኔ ልነግር ስለማችል እዛኛው ቢሮ ሂደህ
ጠይቅ በማለት ያመላከተውን ሰው በመከተል ወደ ቀጣዩ የሚሄደው ቢሮ ሲጠይቅ ኢዮብ ንጉሴ የተባለ እንደተመዘገበ ነበረ ያየው። ከዛም በኋላ በዚህ ነገር ላይ ኢዮብ እንዳደረገበትና ይህንን ኢዮብን ሆን ብሎ ያገባት ለዚህ ምስክርነት እንደሚወቅተውን ብቻ እንደሆነ እንዳሰበ እርግጠኛ ሆኖ ተናዶ ወደ ቤት ይመለሳል። ሳሎን ቤት ሲደርሳ ኢዮብ ደስተኛ ሆኖ እየጠበቀው ነበር። አቤል ግን በመናደድ ወደ መኝታ ክፍሉ ይገባዋል። ከዛም ርብቃ በዚህ መልኩ አዝና እያለቀሰች ልቧ ተሰብሮ ነበር ያገኛት። ምን አስበሽ እንደሆነ በደንብ ገብቶኛል፣ ሰምተሽ ይሆናል የኔን ሁኔታ፣ እኔ ግን አምንሻለሁ አንቺን በማለት ካለችበት ሁኔታ ያረጋጋታል። እሷም ኢዮብ አቤልን ጠርቶ ቪዲዮውን ለማሳየት አስቦ ርብቃ ላይ የከባድ እርምጃ ላይ ይወስድባታል። እኔ ምርግም እንግዲህ በቀለታለሁ ብሎ አስቦ ነበር። ቪዲዮውን ሊያሳየው ሲል ነበር የሚያበቃው። ኢዮብ ቪዲዮውን ለአቤል ቢያሰብን አቤል ማንነቱን በአቤል ላይ እንጂ በርብቃ ላይ ምንም አይነት ተስፋ እናደርጋለን። ኢዮብ እውነታውን አስቀድሞ ስለገባው በቀጣይ ፓርት እንግዲህ ምን የሚፈጠራል የሚለውን አብረን የምናየው ይሆናል። እንግዲህ በቪዲዮ ላይ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን እንድታስቀምጡ እንጠይቃለን። እንግዲህ ርብቃን ኢዮብ እንግዲህ እንደዛ ቢያስብባትም አቤል ግን በፍጹም እሷን እንደማይጠረጥራት ትልቅ መረጃ በማግኘቱ በጣም ተደስቶ ነው የተመለሰው እና እሱ ያሰበው ነገር አልተሳካለትም ማለት ነው። ስላዳመጣችሁን ከልብ አመሰግናለሁ። መልካም ጊዜ ተመኘሁላችሁ።